እዚህ በአዲሱ መደበኛ ትርጉም እያየሁት ነበር። በደንብ የሚያሳየው ስለ ባሪያ ነው እንጂ ሀሳቡ ስለ ቤተክርስቲያን መሪዎች አይደለም። እና ከዛም አንፃር አይቼዋለሁ። ለአንተ እንደው እንትኑን ለመስጠት ያህል ነው። ሌሎቻችሁም ትጨምሩበታላችሁ ብዬ ተስፋ አደርጋለሁ። አቤላ ዌልካም ብያለሁ። ቀጥል። ሰላም ለእናንተ እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም ሰላም ለእናንተ። ፓስተር ለጌ፣ ወንዴ፣ ሰለሞን፣ ዳኒ፣ ፍቅረአብ ታቸራችሁ አለን። ሰላም ነን። ቀጥል። እሺ አቡናዬ እንዴት ነህ? አለ ወንዴ፣ እንዴት ነህ? ቀጥል ባትለኝ ቀጥል። ሰላም ትንሽ እንዴት ናችሁ? ሰላም ናችሁ ወይ? ካልተሳቀበት ከባድ ነው ይህ ህይወት። ብቻህን እኮ ተወዛግበን እንጂ ቀጥል። ብቻህን እኮ ይሄ ሁሉ ተመልካች እያየ እንትን እንዳትል ብዬ ፀጉር ይገባ ማለት ስለጀመረ ጽሁፍን ትንሽ ወደ ላይ አደርግልኝ። እዚህ ጋር ሳመጣኝ ማውጣት እኮ እንትን አደረገኝ። እንደዚህ ላድርገው መሰለኝ። እሺ መልካም። ስትቀያየረን እዛ እንትን እንላለን። እሺ ያው ቆንጆ ቆንጆ ሀሳቦች ተሰጥቷል። ፓስተር ዳጌም ሲሰጥ ሰምቻለሁ። ሆስታችንም ማቲም የራሱን ሀሳብ ሳይንሸራሸር ነበረ። በጣም ቆንጆ ቆንጆ ሀሳብ ነው። እንደ ብሩኖ ፈርናንዴስ መሀል ላይ ቁጭ ብሎ እያከፋፈለ የነበረው ምንም እንደ ማውራት አይጠበቅብን። በጣም ጸዴ ሀሳብ ነበር ስታከፋፈለ የነበረው ለነበሩ ሰዎች። ሰለሞንም ሀሳብ ሲሰጥ ሰምቻለሁ። አይ ቲንክ ከዛ ፍቅረአብን ሀሳብ ሲሰጥ አልሰማሁም። ዳን ሀሳብ ሲሰጥ አልሰማሁም። ቀድም አንድ ወንድም ነበር ሀሳብ የሰጠ፣ አሁን ስመጣ አላገኘሁትም በቦታው። ቆንጆ ሀሳቦች እየተንሸራሸሩ ነው። ያው የርዕሰ ጉዳይ ዋና ልበምት ሰሞኑ የተፈጠረው ሁኔታ ይመስለኛል። በተለይ ይህችን 1 ቀንና 2 ቀን በመሰረተ ክርስቶስ ቤተክርስቲያን መሪዎችና በዶክተር አንቶኒዮስ በኩል የተሰጠው ሀሳብ ይመስለኛል። እኔ ወሬ ስጀምር ተቃራኒ ሀሳብ መስጠታችሁ የድሮን ጥቃት በምታካድሟቸው ሀሰተኞች ላይ እንዲወረወርባቸው ያደርጋል እንጂ የምታተርፉት ነገር የለም እና የሀሰተኛ ነቢያት ካዳሚዎች ተረጋጉ። እኔ ነግሬያቸዋለሁ። መታችሁ ነገር አትፈልጉኝ። በየቦታው ነገር ስመጣ ማውራት ስጀምር መጥተው እንትን ይላሉ። በጌታ ነግን ይለኛል እና እሺ በቃ እንትን ላባርክ። አንተ ሀሳቤን አትበትን። ደግሞ እንዲህ ብሎክ ያደረኳችሁ ሰዎች የምትመጡት ግን እሺ እቀጥላለሁ። 2 ሀሳብ ለማንሳት እሞክራለሁ። ያው አጠቃላይ ጉዳይ ነው። የምትፈሩ ሰዎች ከአሁን ሰዓት ጀምሮ መውረድ ትችላላችሁ። ከዚህ በፊት የጻድቁ ፖለቲካ የሚል አንድ ቪዲዮ ሰርቼ ነበር መስቀል ሚዲያ ላይ። ይሄ አሁን ሰሞኑ የምታዩት ግርግር ራሱን የቻለ የወንበር ጥማትም የወለደው ግርግር ያለበት የራስን ወንበርና የራስን ሹመት ለማረጋገጥ የተደረገ አጀንዳም እንዳለው ግልጽ የሆነ ነገር ነው የምትመለከቱት። በዚህ በኩል መልካም ሀሳቦች የያዘ ሀሳብ አለው። ለምሳሌ የመሰረተ ክርስቶስ መሪዎች የቤተ ክርስቲያኗ ኦፊሻሊ ያልሆነ ጉዞ ላይ ወይም ቤተ ክርስቲያኗ ሂዱልኝ ያላለችውን ጉዞ በራሳቸው ፈቃድ ከሄዱ በኋላ በአሜሪካ የሚገኝ ተቋም ጋር ወይም ሆሞሴክሹዋልን አጽድቆ ሆሞሴክሹዋልነት ኖርማል እንደሆነ እያሰበም እያጋባም ካለ ተቋም ጋር ግንኙነት ማድረጋቸውን ይፋ ያደረጉት ከሰሞኑን የካውንስሉ መሪ ለመሆን ውድድር ላይ ያሉ አንድ ፓስተር ናቸው። እኚህም ፓስተር ሰሞኑን አካባቢ
ከአብያተ ክርስቲያናት ህብረት መሪነት የወረዱ ፓስተር ናቸው። ስለዚህ እኚህ ፓስተር ሶሻል ሚዲያ ላይ ለእሳቸው ልሳን ለሆኑ ሜኖናይት ልክ ነው ሚስጥራት የእሳቸው ልሳን ለሆኑ ሁለት ሰዎች በተለይ ስማቸውን በጠራም እንደማይደብራችሁ እርግጠኛ ነኝ። ኢዮስያስ ኢዩኤል የተባለ በዕቅበተ እምነት ላይ ሲሰራ የምታውቁት አምልኮተ ሰብእ የሚለውን መጽሐፍ ያለው ወንድምና ከዛ ጆንሰን እጅጉ የሚባል ደግሞ እሱም በዕቅበተ እምነት ላይ ጽሑፍን የሚጽፍ ሰው ጉዳዩን እንዲያራግቡት አድርገዋል። የነዛ መሪዎች መገኘት ልክ አይደለም፣ ግን የተገኙት ቤተክርስቲያን ወክላቸው አይደለም። በራሳቸው ፍቃድ በራሳቸው ፍላጎት ነው የተገኙት፣ ወይም ለቤተክርስቲያኒቷ ውክልና አይደለም እዛ ቦታ ላይ የሄዱት። እነ ዶክተር ስዩም አንቶኒዎስን ደግሞ እንደምታውቁት ቅድም ወንዱም ለመናገር እንደሞከረው ከዚህም በፊት ከውርጃ ጋር በተያያዘ ከጾታዊ ጥቃት ጋር በተያያዘ ከሴክሹዋል ከሆነ ወይም ደግሞ ሴክሹዋል ፒዩሪቲን በተመለከተ ሰፊ ትምህርት በየቸርቹ እየዞረ ያስተምራል። በተለይ ውርጃ ላይ በጣም ከፍተኛ ትምህርት ያስተምራል። አንዳንድ ሰዎች ሕፃኑ ልጅ ሲጮህ ወይም ደግሞ ሲናገር ስላልሰሙት ብቻ በእናቱ ማህፀን እያለ ሕይወት እንደሌለው አድርገው ስለሚያስወጡት ስለሚያስወግዱት ይሄ ነገር በቤተ ክርስቲያን ውስጥ ግድያ ነው፣ ሞት ነው፣ መቅረት አለበት የሚል በጣም ከፍተኛ የሆነ ሕይወት የሚያድን ስራ ስዩም አንቶኒዮ ሰርቷል። በእርግጥ በተጋነነ መልኩ አንዳንድ ጊዜ በልጅ ልቦና ላይ ማወቅ የሌለብኝንም ነገር ስለዚህ ስለ ሆሞሴክሹዋል እሱ ቤተክርስቲያን ለመጠበቅ እኔ ደግሞ በቤተክርስቲያን ስለተገኘው ብቻ ከአይምሮይ በላይ የሆነ እውቀትም ሰጥቶኛል። በጣም ካያችሁ እኔ አግሬሲቭ ነኝ በእንደዚህ አይነት ጉዳይ ላይ። ለምን ስትሉ በልጅነቴ ዶክተር ስዩም አንቶኒዮ ሲናገር የሰማሁት እጅግ ከሆሞሴክሹዋል ጋር የሚገናኝ የሚሰቀጥጥ ነገር በልጅነት ህሊናዬ ታትሞብኝ አሁን ስለ ጉዳዩ ያለኝ አመለካከት ሰቅጣጭ ነው። ምን ነው በመጠኑ ቢያደርጉት ዶክተር ብዬ አስቤ አውቃለሁ። ግን ያው እየተቃወመ ነውና አይ በቃ መቃወም የለብህም ማለት አንችልም። ምክንያቱም ቤተክርስቲያን ይህን ነገር እንድትቃወም የነገራት የሆነ ዘመን በ5 ዓመት 2 ጊዜ የሚሾም ፕሬዝዳንት ብለን የሾምነው ግለሰብ ወይም ሽማግሌ ብለን የሾምነው መሪ ሳይሆን የእግዚአብሔር ቃል ነው ስለዚህ ጉዳይ የሚነግረን። ሰዎች እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላከበሩት የሚያመካኙት አጡ ይልና ለማይረባ አይምሮ እንደተሰጡ ይሄ እግዚአብሔርን እያወቁ ለእግዚአብሔር እንደሚገባ ካለመኖር ወይም ከትዕቢት የሚመጣ ነውር እርኩሰት እንደሆነ መጽሐፍ ቅዱስ ይነግረናል። እንዲህ የሚያደርጉትን ደግሞ መጽሐፍ የገሃነም ፍርድ እንደሚገባቸው ይናገራል። ስለዚህ ቤተክርስቲያን እጅግ የምትጸየፈው ፊት የማትሰጠው ነገር ነው። ሜኖናይት ሆነ ዋቴቨር የተፈለገውን ነገር ይሁን እና በፍጹም ቤተክርስቲያን በዚህ በኩል ይህን ነገር አትቀበሉም። ስለዚህ ዶክተር ስዩም አንቶኒዎስ የሚሰጡት ስልጠና የሚሰጡት ትምህርት ለብዙ ሰዎችን አንቅቷል። ቢያስደነግጠንም ቅሉ አንቅቶናል። ስለዚህ በጉዳዩ ላይ ትኩረት ሰጥቶ እንደሚሰራ የሕክምና ባለሙያ ወይም በጉዳዩ ላይ ሸክም እንዳለው የቤተ ክርስቲያን አገልጋይ በዚህ ጉዳይ ላይ ሲሰራ የቆየ ወንድም ከመሆኑ የተነሳ ይሄ ጉዳይ ሲነሳ እሱ ቤተክርስቲያኑን ለመጠበቅ የመሰረተ ክርስቶስ ቤተክርስቲያን አባል ስለሆነ አገልጋይ ስለሆነ ልጅ ስለሆነ እዛች ቤተክርስቲያን ውስጥ ዳግም ልደትን ስላገኘ ማለት ነው። ስለዚህ ቤተክርስቲያኑን ለመጠበቅ የሄደበትን ስቴፕ አንዳንድ መሪዎችን እንዲጋለጡ አድርጓቸዋል። እነዛ ቤተክርስቲያን ሳትወክላቸው የሄዱትን ሰዎች ማለት ነው። እነዛ ሰዎች ደግሞ እንዲገለጡ የተፈለገበት ዋና ምክንያት ለቤተክርስቲያን በሚያስቡ ሰዎች አይደለም። ከነ ዶክተር ስዩም አንቶኒዎስ ውጭ ያሉ ጤነኛ ከሆነ ልብ ካላቸው ወንድሞች ውጭ እነዚህ ተልእኮ ተሰጥቷቸው እነዚህን ሰዎች የማጋለጥ ስራ ሰራን የሚሉ ሰዎች ሰሞኑን በካውንስል ምርጫ ወይም በካውንስል ፕሬዚዳንት ምርጫ ላይ የሚሳተፉት ጻድቁ አብላጫውን ድምፅ በልጫ እንዲያገኙ የመሰረተ ክርስቶስም ሆነ የመካነ ኢየሱስ መሪዎች ስማቸው መብጠልጠል አለበት። ስማቸው ደግሞ ዲሞናይዝድ እንዲሆን ከዚህ ጉዳይ ጋር መያያዝ አለበት። ስለዚህ እነዚህ ሰዎች እዛ ቦታ ላይ መገኘታቸው ከምርጫው ጋር ተያይዘው ስማቸው ዲሞናይዝድ እንዲደረግ ስለተፈለገ
በሚጽፉት ሰዎች ቅድም በጠሯቸው ግለሰቦች ሲጻፍባቸው ሲባሉ አንዳንዶች ከቅልብ ጳውሎስ የፊልጵስዩስ መልእክት ምዕራፍ 2 ላይ አንዳንዶች ከቅልብ ቀንተው ስለ ወንጌል ቀንተው በጽድቅ ወንጌልን ሲሰብኩ ሌሎች እኔ ላይ እስራት ለማምጣት ሰበኩ አለ። ነገርየው ሲታይ ወንጌል እኮ ነው። አንዳንዱ ግን ወንጌል የሰበከው ጳውሎስ እንዲታሰር እስር እንዲብስበት መከራ እንዲብስበት ብሎ ነው የሰበከው። ሌሎች ደግሞ እንደ ጳውሎስ ብንታሰርም ብንሞትም ብለው ከእምነት አንጻር ሰብከዋል። እና ሁለት አይነት ድምፆች ነበሩ በዚህ ንግግር ላይ። አንዳንዶች ያንን ወንበር እንዲሳካ የነዚህን መሪዎች ስም ማጠልሸት ስራ እየሰሩ የነበሩ ሰዎች ነበሩ እዚህ ጉዳይ ላይ። ሁለተኞቹ ግን ቤተክርስቲያናቸውን ለመጠበቅ የሚሰሩ ነበሩ። ልክ እንደ ዶክተር ስዩም አንቶኒዎስ አይነቶቹ ቤተክርስቲያናቸውን ለመጠበቅ ቤተክርስቲያናቸውን ከእንደዚህ አይነት እርኩሰትና አመፅ ለማስመለጥ በቤተክርስቲያናቸው ላይ የመጣውን የስም ማጥፋት ዘመቻ ለመከላከል የእኛ ቤተክርስቲያን ይህንን ጉዳይ ትጸየፋለች ለማለት ነው እነ ዶክተር ስዩም አንቶኒዎስ ሲሰሩ የነበሩት። ለምንድን ነው ይህንን የምትለው ስትሉኝ፣ በግላቸው ነው መሪዎቹ የሄዱት። መሪዎቹ በግላቸው ከሄዱ ቤተክርስቲያንን ወክለው ካልሄዱ ወይም ቤተክርስቲያን ሂዱና የሆነ ነገር አምጡልኝ ብላ ካላከቻቸው ኦፊሻል የሆነ የቤተክርስቲያን ጉዞ አይደለም ያደረጉት፣ ወይም ቤተክርስቲያኒቷን በመወከል አይደለም የተንቀሳቀሱ። ስለዚህ እነሱ ላጠፉት የግል ጥፋት ቤተክርስቲያን የምትጠየቅበት ምንም አይነት መንገድ የለም። ስለዚህ እነ ዶክተር ስዩም አንቶኒዎስ ምንድነው የሰሩት ስትሉ፣ ሰርጀሪ ነው የሰሩት። ቤተክርስቲያኗና የሚመሯት ግለሰቦች በሄዱበት አጀንዳ ጉዳይ ላይ አንድ አይነት አቋም እንደሌላቸውና ይህቺ ቤተክርስቲያን ለወንጌል የኖረች ቤተክርስቲያን እንጂ የግብረ ሰዶም ግንኙነትን የምትደግፍ ቤተክርስቲያን እንዳልሆነች እንዲታወቅ ነው ያደረጉት። አለቀ። ግልጽ ነው ሀሳቢ ማቲ። በሚብራራ መንገድ ነው እየተናገርኩ ያለሁት። ገብቷችኋል ሀሳቢ? አላወሳሰብኩት ማለት ግልጽ ነው። ስለዚህ ሁለት አይነት ጸሐፊዎች ነበሩ ሲታዩ። ሁለቱ ግብረ ሰዶምን የሚቃወሙ ቤተክርስቲያን እንዴት እንደዚህ ትሆናለች የሚሉ ናቸው። አንደኞቹ ግን ምን አይነቶች ናቸው? እነሱ የወከላቸው ወይም እንዲጽፉላቸው ኢንፎርሜሽን የሚሰጣቸው ግለሰብ በካውንስል ውስጥ ፕሬዝዳንት ሆኖ እንዲመረጥ የእነዚህን ሰዎች ስም ለማጠልሸት ነው ሲጽፉ የነበሩት። የየቶቹ ሰዎች ስም ለማጠልሸት? በመሰረተ ክርስቶስ ቤተክርስቲያን አመራር ያሉትን ሰዎች ስም ሲያጠለሹ ነበሩ። ከዛስ በመካነ ኢየሱስ ቤተክርስቲያን ያሉ አመራሮችን። ለምን ስትሉ በመካነ ኢየሱስ እና በመሰረተ ክርስቶስ በሙሉ ወንጌል የሚወከሉ መሪዎች ናቸው ካውንስሉ ላይ ፕሬዚዳንት ሆኖ የሚወዳደሩትና የሚመረጡት። ቃለ ሕይወትን የሚጨምሮ ማለት ነው። በቃለ ሕይወት በመሰረተ ክርስቶስ በሙሉ ወንጌልና በመሰረተ ክርስቶስ መካከል ያለ ነው የእንትኑ ውድድር ማለት ነው፣ የካውንስል ፕሬዚዳንት ምርጫ። ስለዚህ የእነዚህ ሰዎች ስም ዲሞናይዝድ ቢሆን ቀላል ነው ለመመረጥ። ሰሞኑን አይታችኋል አይደል? መጋቢ ጻድቁ በ11ኛው የአብያተ ክርስቲያናት ህብረት ባለ 11 ነጥብ መግለጫቸውን ራሳቸው ያወጡትን መግለጫ ሽረው በዛ ቦታ ላይ ተገኝተው ነበር። ለምሳሌ ሰው መንፈስ ነን የሚሉ፣ የበግ ልጅ በግ ነው፣ የሰው ልጅ ሰው ነው፣ የእግዚአብሔር ልጅ እግዚአብሔር ነው ብለው የሚያስተምሩ ራሳቸውን እግዚአብሔር እንደሆነ ክሌም የሚያደርጉ እነ ጃፒ ጋር አብረው ሪቫን ሲቆርጡ ተመልክታቸዋል። ከሶፍት አጉራሹ ከእንትና ጋር ከመስፍን በሹ ጋር አብረው ቸርች ሲመርቁም አይታችኋቸዋል። ከዛም ደግሞ ባለፈ ከአሰጋጁ በንብርክክ ከሚያስኬደው ሐሰተኛው ነብይ ኤርሚያስ ሁሴን ከሚባለው ግለሰብም ጋር እንደዚሁ ዋንጫ ሲሸላለሙ አይታቸዋል። ይህ ሁሉ ዲፕሎማሲ ምንድን ነው? በቦታው ላይ ሹመት ለማግኘት። ይሄ ግን በቂ አይደለም። ከሐሰተኞች ጋር አብሮ በቀይ ምንጣፍ ላይ ለመሄድ የካውንስል ፕሬዚዳንት ሆኖ ለመመረጥ በቂ አይደለም። ያውቃሉ፣ መጋቢ ጻድቁ ያውቃሉ። ምንድን ነው የሚያውቁት? የአብያተ ክርስቲያናት ህብረት፣ የአብያተ ክርስቲያናት መሪ መሆን አይችሉም። ምክንያቱም 2 ጊዜ ተመርጠዋል። ከ2 ጊዜ በላይ መመረጥ አይቻልም። ሁለተኛ ጊዜያቸው ነው። ከዛ ስልጣናቸው ደግሞ ኤክስፓየርድ አድርገው ከወንበራቸው ሊወርዱ ነው። ስለዚህ ወንበር ላይ ለመቆየት ትክክለኛው ምርጫ ቀድሞ ያጸደቁትን በራሳቸው ያጸደቁትን ባለ 10 ነጥብ መቀልበስ ወይም መካድ ነው። ስለዚህ ምን አደረጉ? ከሐሰተኞች ጋር ህብረት አደረጉ። ከዛስ
የመካነ ኢየሱስና የመሰረተ ክርስቶስ መሪዎች ዲሞናይዝድ እንዲሆኑ አደረጉ። ጻድቁ ግን ዲሞናይዝድ እንዲሆኑ ሲያደርጉ ሐሰትን ላልኳችሁ ጸሐፊዎች ሐሰትን ሰጥቷቸው ነው? አይደለም። እሳቸው ነው ከሜኖናይት ቢብሊካል ስታዲ ወይም ስብሰባ ላይ እንደተገኙ እነዚህ መሪዎች የሚያውቁት እሳቸው ናቸው። ስለዚህ የእነዚህ ሰዎች መሪዎች መገኘት እዛ ቦታ ላይ ቀድማ መሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶም ጋር ግንኙነት የለኝም ያለችውን ነገር የሚያፈርስ ስለሆነ ይቺ ቤተክርስቲያን ወይም መሪዎቿ በውክልና የካውንስሉ ፕሬዝዳንት እንዳይሆኑ የእነዚህ ሰዎች ስም መጥፋት ስላለበት ጠፋ። ስማቸው ግን የጠፋው ትክክል ባልሆነ መንገድ አይደለም። ሰዎቹ ሄደዋል፣ በቦታው ተገኝተዋል። የሄዱት ግን መሰረተ ክርስቶስን ወክለው ወይም እንደ መሰረተ ክርስቶስ መሪ ሳይሆን በግል ተነሳሽነት ነው። የዶክተር ስዩም አንቶኒዎስ ክርክር ይሄ ነው። የሄዱት በግል ተነሳሽነት ነው። እነዚህ ሰዎች ቤተክርስቲያኒቷ ይህን ነገር አትደግፍም፣ ኦፊሻል የሆነ የቤተክርስቲያን ውክልና ይዘው አይደለም የሄዱት። ቤተክርስቲያኒቷ አታውቅም ይህንን ሲያደርጉ። መሪዎች ናቸው ኦፍኮርስ፣ ግን የሄዱት በራሳቸው ተነሳሽነት ነው። እየተረዳችሁ ነው። ስለዚህ እነ ዶክተር ስዩም አንቶኒዮ ለሶስት ሆኖ የቤተ ክርስቲያናቸው ጉዳይ ስላሳሰባቸው ቤተክርስቲያኒቷ እንደዚህ አይነት ነገር እንደማይመለከታት ለህዝቡ ወጥተው ይፋ አደረጉ። እነዚህ መሪዎችም ልክ እንዳልሆኑ ተናገሩ። ለምን? ቤተክርስቲያን የክርስቶስ ስለሆነች። 5 ዓመት ፕሬዚዳንት የሚሆነው ሰውዬ አይደለችም ቤተክርስቲያን። በነገራችን ላይ 5 ዓመት ሽማግሌ 4 ዓመት ሽማግሌነት ተመርጦ ዋና ሽማግሌ ሰብሳቢ ነኝ እያለ እሁድ ወጥቶ ሰኞ የጾም ጸሎት ፕሮግራም አለን፣ ዓርብ የፈውስ ፕሮግራም አለን፣ ቅዳሜ የወጣቶች አለን፣ እሁድ ዋናው ፕሮግራም አለን የሚል ማስታወቂያ የሚናገረው ዋና ሰብሳቢ አይደለችም ቤተክርስቲያን። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው ሐዋርያ ቅዱስ ጳውሎስ እግዚአብሔር በገዛ ደሙ የዋጃትን የእርሱን ቤተክርስቲያን ተጠብቁ ዘንድ ይላል። ቤተክርስቲያን እግዚአብሔር በገዛ ደሙ የዋጃት የኔ ብሎ የሚጠራት አንድ ጠሪ ነው ያላት፣ የኔ ብሎ መጥራት የሚችል። በእርግጥ እነዚህ ሱቅ የከፈቱ ሐሰተኛ ነቢያትና ሐሰተኛ ፈዋሾች የኔ ቤተክርስቲያን ምናምን ሲሉ ትሰማቸዋላችሁ። ያ በደም የተከፈተ ወይም በደም የተመረቀ የክርስቶስ ቤተክርስቲያን ሳይሆን በራሳቸው ሞራል በመክፈቻ ኮንፈረንስ የከፈቱት ሱቅ ስለሆነ ማለት የኔ ቸርች ይላሉ። ሰዎችም ለምዶባቸው የከሌ ቸርች ይላሉ። ኢየሱስ ብቻ ነው ቤተክርስቲያኔን አለ በዚህ አለት ላይ ምን አላለ? እሰራለሁ ወይም ቤተክርስቲያንን በዚህ አለት ላይ እመሰርታለሁ አለ። የገሃነም ደጆች አይቋቋማትም። አለቀ። ቤተክርስቲያኔ ማለት የሚችል ብቸኛ የቤተ ክርስቲያን ባለቤትነት መብት ያለው በደሙ ዋጋነት በውድ ደሙ ዋጋነት የገዛ በብርና በወርቅ አይደለም የተገዛችሁት አለ ጴጥሮስ ሲናገር። የተገዛችሁት በምንድን? በከበረ በማን? በልጁ ደም ነው የተገዛችሁት። እና የተገዛንበት ደም የኢየሱስ ስለሆነ ቤተ ክርስቲያን ማለት የሚችለው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ሐዋርያት እንደ ሐዋርያት መጽሐፍ ቅዱስ በጣም ትልቅ ኪዳን የሰጣቸው ትልቅ አውቶሪቲ የሰጣቸው ትምህርታቸውን ያጸናላቸው ሐዋርያት የቤተ ክርስቲያን ባለቤት አይደሉም፣ የቤተ ክርስቲያን አካልና አገልጋይ እንጂ። ነቢያት፣ የአዲስ ኪዳን የብሉይ ኪዳን ነቢያት የቤተ ክርስቲያን ባለቤት አይደሉም። ለቤተ ክርስቲያን ትንቢት ያመጡ በቤተ ክርስቲያን ያገለገሉ የቤተ ክርስቲያን አገልጋዮች እንጂ። አለቀ። ቤተ ክርስቲያን የክርስቶስ ኢየሱስ ናት። ቤተ ክርስቲያን የክርስቶስ ኢየሱስ ሙሽራው ናት። የኔ የሚላት ናት። ንጽሕት ናት። ቅድስት ናት። የፊት መጨማደድ የሌላት ናት ይቺ ቤተ ክርስቲያን። ስለዚህ ሳምባዲ መጥቶ እንደ ክርስቶስ ቤተ ክርስቲያን አገልጋይ መጥቶ ሳምባዲ መሪ ሊሆን ይችላል፣ እስከሆነ ድረስ ያስኬዳታል። የሚያስኬድበት ደግሞ ፕሮሲጀር አለው። እኛ መጽሐፍ ቅዱስ ብቻ ብለን ስለምናምን እንደ ፕሮቴስታንት እንደ ወንጌላዊ አማኝ እንደ እርድና በተነቀሰ መስሏላ ይላል። ተነቅሳ እንዴ ንቅሳት አለብህ እንዴ? እኔ ንቅሳት የለኝም ሰውነት ሄደ ወገኖች። እሺ ለሌላ ጊዜ መረጃ እንዲሆናችሁ። እዚህ ጥቁር ሰውነት ላይ ምን ልነቀስ ይችላል? ትክክል አይደል? በመገለጥ ማታየውን ንቅሳት ለምን ነቀሳለሁ? እና ቤተክርስቲያን የክርስቶስ ኢየሱስ የራሱ የሆነች አካሉ ናት። መሪዎች ይመጣሉ፣ መሪዎች ይሄዳሉ። መሪዎች ራሱ የሚዳኙበት የእግዚአብሔር ቃል ባለስልጣን ነው። ራሷ ቤተክርስቲያን ራሷ በምን ባለስልጣንነት ስር ነው የምትተዳደረው? እንደ ፕሮቴስታንት አስተሳሰብ ከእግዚአብሔር ቃል ስልጣን በታች ነው የምትተዳደረው።
ለኛ ቤተክርስቲያን ለወንጌላውያን አማኝ ቤተክርስቲያን ዋናው ባለስልጣናችን መጽሐፍ ቅዱስ ነው። ልካችንም ስህተታችን የሚዳኘው የሚመዘነው ቱንቢያችን መለኪያችን ውሃ ልካችን የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት እነዚህ መሪዎች ሲያጠፉ እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። ለምሳሌ ጴጥሮስ ዋነኛ የሆነ ሐዋርያ እንደሆነ የገላትያን መጽሐፍ ላይ የነገረን ሐዋርያው ቅዱስ ጳውሎስ በግብዝነት ሲሄድ ተመለከትኩትና ፊት ለፊት ገሰጽኩት ይላል። እንደዚህ የለም፣ ኮምፕሮማይዝ ማድረግ የለም። የእግዚአብሔር ቤተክርስቲያን የክርስቶስ ኢየሱስ ደም ውጤት ስለሆነች የሆነ ነገር እንደ እግዚአብሔር ቃል ሳይሆን ስናይ ፊት ለፊት እንድንናገር መጽሐፍ ቅዱሳዊ ማበረታቾች አሉ፣ እንደ እግዚአብሔር ቃል ማለት ነው። ስለዚህ የነ ጻድቁ ፖለቲካ አለበት እዚህ ውስብስብ ጉዳይ ላይ። ስለዚህ እነ ዶክተር አንቶኒዮ ስዩም አንቶኒዮስ ቤተክርስቲያናቸውን ለመታደግ ያደረጉት ጥረት ከነዛ የመካነ ኢየሱስና የመሰረተ ክርስቶስ መሪዎችን ስም ዲሞናይዝድ ለማድረግ መሀል ላይ ሲጽፉ ከነበሩት ሰዎች ጋር ተዳምሮ እነዚህ የቤተክርስቲያን መሪዎች ንስሐ ከመግባት ይልቅ በግብረ ስጋ በግብረ ሰዶም በመቃወም ሰበብ ቤተክርስቲያንን ስም አጥፍታቸዋል ሲሉ ስዩም አንቶኒዮስ ላይ ከአባልነት የመሰረዝ ስራ ሰርተዋል ማለት የቶቹ እነዛ መሪዎች ማለት መሪዎች ስለሆኑ አንድ ቪዲዮ ላሳያችሁ። አንድ ቪዲዮ ማስረጃ እና እንዲህ በግልጽ ግብረ ሰዶምን ከሚያራምድ ይሰማል፣ ግብረ ሰዶምን ከሚደግፍ ሰው ጋር አብሮ ይሰማል ህብረት ያ ማድረግ በራሱ አጸያፊ መሪዎች ይኸውልህ እና ይህን ቃል የምጠቀመው ያው መጽሐፍ ቅዱሱ ስለሚለው ከእንዲህ ነው የሚጀምረው ህብረቱ። ወደኋላ አልመልሰው አብሮ ማዕድ መቁረስም የተከለከለ ነው። ያን በዚህ ሂደት አብሮ ማዕድ መቁረስም እንደነበረ ምንም መገለጥ አያስፈልገንም። ለምን መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 5 ላይ በግልጽ ይናገራል። ወንድሞች ነን ብለው ወንድሞች ነን ከሚባሉት መካከል ወሲባዊ ርኩሰትን የሚፈጽም የሚጋራ ሰራቂ፣ ውሸተኛ ከነዚህ አይነት ሰዎች ጋር ህብረትን አታድርጉ ይላል። እንዲያውም ቃል በቃል እንደነዚህ ካሉት ጋር መብልን እንኳን አትብሉ ነው የሚለው። ይህ በቃ መጽሐፍ ቅዱሳዊ ሬድ ላይን ነው፣ ቀይ መስመር እንዳትተባው። ይህን ማለት እንደገናስ አረፍተ ነገሩ አላለቀም። እንደነዚህ ካለው ጋር መብል እንኳን አትብሉ ነው። መብል እንኳን እና አሁን ይደረግ በታሰበው ኮንፈረንስ የሚሆነው ነገር ይሄ ነው። አብሮ ማዕድ መቁረስ ይኖራል። አብሮ የጌታ እራትንም ቅዱስ ቁርባንንም መካፈል ሁሉ እና አሁን ይሄ ፎቶግራፍ የሚያሳየን ይህንን አጀንዳ ለማምጣት በቃ ኢትዮጵያ እነዚሁን አብረው ከስዩም ጋር የነበሩት ወንድሞች ይህንን ትልቅ ዓለም አቀፍ ስብሰባ ለማካሄድ ሆስት እንደምታደርግ ይፋ ያደረገ መግለጫ እና ይሄ ይዞ የሚመጣው ኮተት ብዙ ነው። ምክንያቱም ከዓለም ዙሪያ እነሱ ጥቂት አሉት እንጂ አብዛኛው የሜኖናይት ግሩፕ አውሮፓውን የሰሜን አሜሪካውን በአብዛኛው ተወስዷል እና አፍሪካና ጥቂት ኤዥያ ውስጥ ያሉት ካልሆነ በስተቀር እና በ28 ተሰባስበው ሲመጡ አብዛኞቹ ግብረሰዶም ደጋፊዎች ነው ግብረሰዶም። ስለዚህ እዛ የነበረ ስብሰባ ብቻ ሳይሆን ከዶክተር ስዩም አንቶኒዮስ እንደሰማችሁት የኢትዮጵያ ውስጥ ዓለም አቀፍ ስብሰባ የሜኖናይት ህብረቶች እንዲያደርጉ ኢትዮጵያ ዋና ስብሰባውን አድራጊ ተደርጋ ተመርጣ ነበር። አስቡት፣ ሰሜን አሜሪካ ወይም ምናቃት አሜሪካ ያሉ ሜኖናይቶች አብዛኞቹ የግብረ ስጋ ላለው የግብረ ሰዶም አመፅ ደጋፊዎች ናቸው። አውሮፓ ያሉትም ልክ እንደዚሁ ማለት ነው። ስለዚህ ኢትዮጵያ እንደ ዓለም አቀፍ ስብሰባውን ወይም ህብረቱን የሚያዘጋጀውን ኮንፈረንስ ትምህርታዊ ኮንፈረንስ የምታዘጋጅ ከሆነ ማዕድ መቁረስም የጌታ እራትም አብሮ መካፈል ይመጣል። ስለዚህ ፋይናንሻሊ እነዚህ ሰዎች ስትሮንግ ስለሆኑ
እነዚህ መሪዎች ይሄን ነገር ኢትዮጵያ ውስጥ በማመቻቸታቸው ብቻ ከዚህ ጉዳይ ተጠቃሚ ሊሆኑ የሚችሉበት ነገር ስላለ እንደ ትውልድ ከማሰብ ወይም ለትውልድ ወይ ለቤተ ክርስቲያን ከማሰብ ጥቅምን የማስቀደም ነገር ሊኖር ይችላል በዚህ ጉዳይ ላይ ማለት ነው። በመካነ ኢየሱስ ቤተክርስቲያንም ነገሩ በንስሐ ስለተዘጋ እንጂ መካነ ኢየሱስ በሲኖዶስ የምትመራ አብያተ ክርስቲያናት እንደሆነ ታውቃላችሁ። ሲኖዶስ ነው የሚመራት እና ወደ ጵጵስና ለመምጣት የሚፈልጉ መሪዎቿ ከነዚሁ ከሆሞሴክሹዋል ህብረትን ከፈቀዱ ወይም በመድረኮቻቸው የእንትንን ምንድነው የግብረ ሰዶምን ጋብቻ ከሚያደርጉ ሰው አካሎች ጋር ኦፊሻሊ ባልሆነ መንገድ ህብረት ለማድረግ የፈለጉ ሰዎች አሉ። ፋይናንሻሊ ሰፖርት ለመደረግ ማለት ነው። አዎ ቄስ ዮናስ ይገዙ እና ይሄንን ነገር ምንድነው የሚያሳየው ስትሉ መሪዎቻችን ከበጎቻቸውን ከክርስቶስ የተቀበሉትን በጎቻቸውን ወይም የእግዚአብሔርን በጎች ወይም ማህበሩን ወይም የክርስቶስን ቤተክርስቲያን ከመጠበቅ የበለጠ ለራሳቸው መቀመጫንና ፋይናንሻሊ ሰፖርት ማግኘቱ እንደበለጠባቸው ወይም ደግሞ ሊሸጡን እንደተደራደሩ የሚያሳይ እውነት ነው የምትመለከቱት በዚህ ጉዳይ ላይ ማለት ነው። ስለዚህ እነ ዶክተር ስዩም አንቶኒዎስ ምንድን ያደረጉት? አንደኛ ርብርቡ መካነ ኢየሱስ ቤተክርስቲያን ንስሐ እንዲገቡ መሪዎቿ ልክ እንዳልነበሩ፣ በተለይ ቄስ ዮናስ ይገዙ ፐርሰናሊ ልክ እንዳልነበሩ ንስሐ የገቡበት ማህበሩም እሳቸውን የገሰጸበት ቤተክርስቲያኗ በዚሁ የእርኩሰት ኃጢአት ላይ እንትን መግለጫ ያወጣችበት ነገር ነው የተከሰተው። እንዲሁ መሰረተ ክርስቶስን ተመሳሳይ መግለጫ አውጥታለች። አሁን እንደ ቤተክርስቲያን መሰረተ ክርስቶስን አይደለም እሺ እየከሰስን ያለነው። መሰረተ ክርስቶስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ይቺ ቤተክርስቲያን ወንጌልን እያስፋፋች ያለች ቤተክርስቲያን ናት። ምንም ጥርጥር የለንም። በዚች ቤተክርስቲያን ውስጥ ያሉ አመራሮች ግን በነ ዶክተር ስዩም አንቶኒዎስ ተገለጥን ስላሉ ወይም ደግሞ መገለጣቸው እንደ አግባብ ስላልታያቸው በግብረ ሰዶምን በመቃወም ሰበብ የቤተክርስቲያንን መልካም ስም አጥፍታችኋል ሲሉ የቤተክርስቲያን ስም ነው የእናንተ ስም ነው የጠፋው የሚለው ነገር ባለየበት መንገድ የራሳቸውን ስም ለመጠበቅ በቤተክርስቲያን ስም ውስጥ ተደብቀው እነዚህን ወንድሞች ከቤተክርስቲያን የአባልነት መዝገብ ሰርዘዋቸዋል ማለት ነው። ስለዚህ ወደ ሐሳብ ክልምጣ ለመሪዎች መታዘዝ እስከምን ድረስ ለሚለው ሐሳብ ማለት ነው። እንደው መጽሐፍ ቅዱስ አደራ እንደሆነ ይናገራል። ጴጥሮስን ትወደኛለህ ብሎ ከውዴታ የሚመጣ አደራ እንደሆነ አወድሃለሁ ሲል በጎቼን ጠብቅ፣ በጎቼን አሰማራ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ብሎ አደራ እንደሰጠው መጽሐፍ ቅዱስ ይናገራል። እግዚአብሔርን ማፍቀር ላይ የተመሰረተ አገልግሎት ነው የቤተ ክርስቲያን መሪነት። ጳውሎስም በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለእግዚአብሔር ቤተክርስቲያን ለመንጋውና ለራሳችሁ ተጠንቀቁ ሲል መሪነት ለመንጋ መጠንቀቅ ደግሞ ለራስን መጠንቀቅ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ስለዚህ ለመንጋቸው የሚጠነቀቁ ለራሳቸው ደግሞ የሚጠነቀቁ የእረኛው አለቃ በመጣ ጊዜ ሽልማትን የሚሰጣቸው ታማኝ አገልጋዮች እንዲሆኑ መጽሐፍ ቅዱስ ኤክስፔክት ያደርጋል። ክርስቶስን በመምሰል የሚቀድሟችሁን ዋኖቻችሁን ምሰሉ ይላል መጽሐፍ ቅዱስ። እነሱን እንኳን ለመምሰል ያስቀደመልን መሪነታቸውን ብቻ ሳይሆን ኢየሱስን በመምሰል መከራን በመቀበል የክርስቶስን ወንጌል በማስቀደም የሚቀድሟችሁን ዋኖቻችሁን አክብሩ ነው ያለው እንጂ ዋና ስለሆነ ብቻ አይደለም። መጽሐፍ ቅዱስ የትእዛዝ ቀደም ወንድ ያነበበልን ለባለስልጣን ታዘዙ፣ በግልጽ ቋንቋም ከሹማምንቶች ጋር ከገዢዎች ጋር ክፉም ቢሆኑ የሚለው እነሱን እንጂማ ቤተክርስቲያን ኤጲስቆጶስ እንዲሆኑ የቤተክርስቲያን ሽማግሌዎች እንዲሆኑ በጢሞቴዎስ እና በቲቶ ላይ በግልጽ ያስቀመጠልን ነገር አለ። የአንድ ሚስት ባል የሆነ ቤቱን በደህና የሚመራ የማይሰክር የማይከራከር ገንዘብን የማይወድ የተጻፈ ነው። ይህንን መስፈርት ያሟላሉ ወይ መሪዎቻችን? አሁን በተነጋገርነው ነገር ውስጥ ገንዘብ መውደድ የለም ወይ? ስልጣን መውደድ የለም ወይ?
ለየትኛውም ለሚነሳ ነገር መልስም ለመስጠት የተዘጋጀ የሚል ደግሞ ሐሳብ አለ። ስህተት ትምህርት ቢመጣ የክርስቶስ ወንጌል ብትፈተን መልስ የሚሰጥ የአንደኛ ክፍለ ዘመን የሁለተኛ ክፍለ ዘመን አባቶች የቤተ ክርስቲያን አባቶች ለሚመጣው ከነገስታት ለሚመጣው ወጀብ ከሐሰት አስተማሪዎች ለሚነሳው የስህተት ትምህርት ለትምህርቱ ጥበብን ለሚነሳው ስደት ደግሞ ሰይፍን እየተቀበሉ እየሞቱ አይደለ ወይ ቤተክርስቲያንን የመሯት? የአሁኑ መሪነት ግን ምቾትን ከማስጠበቅና የምቾትን ቀጠና ከመጠበቅ የተያዘ የትኛውንም በጎች መስዋዕት ለማድረግ የተዘጋጀ አይነት መሪዎች ነው እየተመለከትን ያለ ነው። አይ ቲንክ ሕዝቅኤል ላይ ይመስለኛል ይሄ ቃል ያለው በጎቹን ትሸልቱና በክረምት ጊዜ በጎቹን አራቁታችሁ ራሳችሁ ትለብሳላችሁ በበጎቹ ቆዳ ይላል። ውሃ ንጹህ ውሃ ትጠጡና እናንተ የጠጣችሁት ንጹህ ውሃ እነሱ እንዳይጠጡት በጎቹ እግራችሁን አስገብታችሁ ታደፈርሳላችሁ ይላል። ክፉ መሪዎችን ክፉ እረኞችን ማለት ነው። እና እግዚአብሔር እንድንታዘዘው የፈለገው ማንም እንዴት አይነቱን መሪ ነው ስንል እንዲመረጥ ያዘዘውን አይነት መሪ ነው እንድንታዘዝ የፈለገው። ጭምት የሆነውን የአንዲት ሚስት ባል የሆነውን ቤቱን በደህና የሚመራውን የማይጣላውን የማይሰክረውን ምሳሌ የሚሆነውን ለሚነሳ ጥያቄ መልስ የሚሰጠውን ገንዘብ የማይወደውን መሪ እንድንመስል እንጂ ስልጣን ቅድም እንዳልከው ማለት የመብራት ኃይል ስራ አስኪያጅ ወይም የመብራት ኃይል ኃላፊ ይሆናል። መጥቶ ቸርች ውስጥ ባለው የወንበር ትልቀት አንጻር ካለው ገቢ አንጻር ይታይና ይመረጣል። ከዛ ሁሉም ነገር ቆጣሪ ይመስለዋል። እንትን ክልል አጥፋ፣ እንትን ዞን አጥፋ፣ እንትን ወረዳ አጥፋ ሲል የነበረ ሰውዬ ቤተክርስቲያኑ ሽማግሌ ሆንና ኳይሩን አጥፋው፣ ወንጌል ስርጭቱን አጥፋው፣ ሙሉ ጊዜውን አጥፋው፣ ምኑን አጥፋው፣ እንትኑን አብራው እያለ ትእዛዝ የሚሰጥ ይሆናል። ፖዚሽናሊ ለቤተክርስቲያን መሪነት እግዚአብሔር የመረጠው ሳይሆን ሰዎች አሁን ላይ ፊት አይተው ስለሆነ የሚያደሉት። ፊት ማየት እንግዲህ በጣም እሳት የነበረውን ነቢይ ሳሙኤልን እንኳን ፈትኖታል። እንደምታዩት ኤልያብን ትከሻውን ምናምን ሲያየው ይሄማ ለንጉስነት ይሆናል፣ በቃ የንጉስ ካባ እዚህ ላይ የሚያምረው ብሎ ሊታለል እስኪደርስ ድረስ ትንሽ ጫፍ እስኪቀር ድረስ ሲሳብ ታዩታላችሁ። ሳሙኤልን የሚያክል ትልቅ ነቢይ በትከሻቸው የተሾሙ ናቸው። በልባቸው እግዚአብሔር ባየው ማንነት ሳይሆን አብዛኞቹን አሁን ላይ ያሉ መሪዎች የተሾሙት በትከሻቸው ነው የተሾሙት። በፋይናንስ ትከሻቸው፣ አንዳንዶቹ ደግሞ በፖዚሽናል ትከሻቸው። የወንትል ውስጥ ኮነሬል ከሆነማ ይሾማል። ኮነሬል ከሆነ እንትን በቃ ይሾማል። መቶ አለቃ ምናምን ከሆነ ይሾማል። ቸርች ውስጥ ብዙ ጊዜ የምታዩት ወይ የፖሊስ ኃይል አዛዥ ነው ወይ ኮማንደር ከሆነ ምንም ሆነ የሚያሳይ እግዚአብሔር እምነት ያለ ይመስለኛል። እና በጣም አደገኛ ፖለቲካ ነው ሰሞኑን የተሰራው። ይህንን 3 ወር 4 ወር የተሰራው ማለት ነው። እንደዚህ ተመርጣችሁ እኔ ጥያቄ ላቅርብላችሁ። እስቲ የካውንስል መሪ ለመሆን የምትወዳደሩ ሰዎች እንደዚሁ የአንድ ሰውን ስም እያጠፋችሁ የሰው የማህበር ስም ለቤተክርስቲያን ሳትጠነቀቁ ይህችን የምታክል ትልቅ ቤተክርስቲያን ግለሰቦች በተሳሳቱ ስህተት ደርባችሁ ቤተክርስቲያን ራሱ እንድትዋረድ ቤተክርስቲያን ስሟ እንዲጠፋ በዓለም ላይ ልክ ይቺ የተከበረች ቤተክርስቲያን ሆሞሴክሹዋሊቲን እንደምትደግፍ አድርጋችሁ ፕሮፓጋንዳ ስትነዙ ምን አይነት ልብ ነው የሚሰማችሁ? ወንበሩን ብታገኙት የትኛው እግዚአብሔር ነው ጎሽ የሚላችሁ? መሪዎቻችንን ለመጠየቅ ነው። ይህች ቤተክርስቲያን እኮ በድካም በብርታት የክርስቶስ ወንጌል ታማኝ አገልጋይ እንደነበረች እናውቃለን። ወደ 22 ወደ 23 ይሁን አላቅም። ከዚህ ቀደም 2-3 በፊት የነበረው ፕሬዝዳንት ቴዎድሮስ የሚባል ፕሬዝዳንት የዚች ቤተክርስቲያን ፕሬዝዳንት ሐሰተኛ ነቢያትን በስም ዝርዝር ጠቅሶ ሐሰተኛ አስተማሪዎችን በስም ዝርዝር ጠቅሶ መሰረተ ክርስቶስ ቤተክርስቲያን እነዚህን አትቀበልም ብሎ በድፍረት የተናገረ ጋሽ ቴዎድሮስ የሚባል መሪ ማለት ነው። ይቺ ቤተክርስቲያን ጥሩ መሪዎች የመሯት እግዚአብሔርን የሚፈሩ ሰዎች የመሯት ቤተክርስቲያን ናት። ስለ ትናንት የወንጌል አገልግሎቷ ቀጥሎ ስለሚወለደው ትውልዷ አስባችሁ ቤተክርስቲያንንና ግለሰቦችን ለመለየት ለምን አልከበዳችሁም? አሁንም መለየት አለብን። እዚህ ውስጥ 100 ምናምን ሰዎች ተታዩኛላችሁ።
አትሊስት መለየት አለብን። ይህቺ ቤተክርስቲያን አይደለም የወሰነችው፣ ማህበሩ አይደለም የወሰነው፣ ጉባኤው አይደለም የወሰነው ይህንን ሐሳብ። እዛም ስብሰባ ላይ የተገኙት በግላቸው ነው። ቤተክርስቲያን ያልወከለቻቸው ግን በመሪነት ቦታ ላይ ያሉ ሰዎች ናቸው የተገኙት። ራሳቸውን ወክለው ነው የሄዱት እንጂ ቤተክርስቲያኗ የወከለቻቸው ውክልና ኖሮ አይደለም የሄዱት። ታውቃላችሁ አይደል? አንድ ሰው የሆነ ድርጅት ኃላፊ ሊሆን ይችላል። ኦፊሻል የድርጅቱን ጉዞ ሲሄድ በድርጅቱ በጀት ተመድቦለት ነው የሚሄደው። የትራንስፖርት ሊሆን ይችላል። የተለያየ መንገዱ የሚቆይበትን ቤተክርስቲያን ከሆነ ያላከችው ቤተክርስቲያን ናት የምታወጣው ወይም ቤተክርስቲያን ናት የምታዘጋጀው። አሊያም ቤተክርስቲያን እዛ የሚቀበሉት እንግዳ ጋር ያለውን ኮንታክት ታውቃለች። ቤተክርስቲያን ኦፊሻል የሆነ ጉዞ ካለው ማለት ነው። ኦፊሻል ያልሆነ ጉዞ ስለሆነ የተደረገው ቤተክርስቲያኒቷ የቀሩት መሪዎች ምንም የሚያውቁት ነገር የለም። በቃ ግለሰቡ ሄደ፣ እዛ ስብሰባ አደረገ፣ የራሱን ውሳኔ ወስኖ መጣ። እንደ መሪ ማለት ነው። የራሱን ውሳኔ ወስኖ መጣ። እዚህ ሲመጣ ግን በጣም ብዙ ተቃውሞ ስለገጠመው ገባችሁ፣ አየር ላይ ውሳኔው ተቀለበሰ። ሊዘጋጅ የነበረው ዓለም አቀፋዊ ስብሰባ በነ ዶክተር አንቶኒዮስ እና በወንድሞቹ ምክንያት ወይም አብረውት በቆሙ ሰዎች ፌስቡክ ላይ ምን ላይ በሚጽፉ ሰዎች ምክንያት እንትን አለ፣ ከሸፈ። ይሄ ዓለም አቀፋዊ ስብሰባ ማለት ነው። በቃ አከሸፉት። ቀጥሎ ደግሞ ምንድን የተደረገው? ይህቺ ቤተክርስቲያን በግለሰቦች ምክንያት የጠፋው ስሟ እንዲታደስ ይህቺ ቤተክርስቲያን በሆሞሴክሹዋል በጣም አደገኛ አቋም እንዳላት እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው በነዛ ወንድና ሴት መካከል ያለን ጋብቻ ብቻ የምትቀበል በተመሳሳይ ጾታ የሚደረግ ጋብቻ ኃጢአት፣ አመፅ፣ እግዚአብሔርን ማሳዘን እንደሆነ የሚያሳይ መግለጫ ቤተክርስቲያኒቷ አውጥታለች። አለቀ። እኛ አሁን ምን እያለን ያለ ነው? መሰረተ ክርስቶስ ቤተክርስቲያን አደግፈውም ጉዳዩ በቃ አደግፈውም ጉዳዩ ይሄንን አመፅ። እዛ ውስጥ በመሪነት የተቀመጡ ሰዎች ግን ባልታወቀ ወይም ግልጥ ባልሆነ በግል ጉዳያቸው እዛ ቦታ ላይ ተገኝተዋል። እዚህ ይሄንን ደግሞ እነ ዶክተር ስዩም አንቶኒዮስ አጋልጠዋል ነው እያለን ያለ ነው። አንድ ቪዲዮ ደግሜ ላሳያችሁና ልጨርስ። ያው አርፍጄን የመጣሁት በጣም ብዙ ሰዓት ወሰድኩ። ሙላችሁ አውርታችሁ መጨረሳችሁ የጠቀማችሁ ይሄ ለዚህ ነው። ሀሳብ ቢኖራችሁ ነው ሆዳችሁን ይቆርጣችሁ ነበር። ማቲ ምን እያልክ ነው? አሪፍ ነው አቤላ፣ ሂድበት። ጥሩ እንትን እያልክ ነው። የትኛው ደብዳቤ ታፉ? በግልጽ እኔ ለመሪዎቹም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ ብዬ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሚኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መጥተው ውሸት ነው የሚናገሩት ብያል እና መጥተው ውሸት እስኪናገሩ ጠብቁን ነው መሪዎቹ ማለት ነው የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው ውሸቱ ቀጠል። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ መብት አላችሁ ወይ ለሞራይዝድ የሆነ ፐርሰን ትክክል እንዲህ አይነት ጥያቄዎች ተነስተዋል እና ይህንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል የመሆን ግዴታ የለብህም። የአባት ቤት ሲበላሽ ማለት እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተምሬ መንፈሳዊ እውቀትን ያገኘሁባት ቤተክርስቲያን በእንዲህ አይነት ትልቅ አደጋ ውስጥ ስትገባ አሰራር አካሄድ የሚለውን ነገር ኢሹ አድርገው ሲያነሱ ይገርመኛል። ተጠቅመን እኮ መፍትሄ አላገኘንም። ላሳየ የፈለግኩት አሰራር የተባለውን ነገር ተጠቅመንበታል፣ ግን ውጤት ሲያመጣ አላየነውም። እንዳሁን ነገሩን
ሲያባብሰው ነው ያየነው። አንድም በምስክርነትም ቼክ ልታደርገው ትችላለህ። ሌሎችን ኢንተርቪው አድርገን ያወጣነው መግለጫ ነው ቤተክርስቲያኒቱን ያረጋጋው። ይህንን በግልጽ ለአድማጮችም የምናገረው እውነት ነው። ያ መግለጫ ባይወጣ ህዝባችን አይረጋጋም ነበር። ምክንያቱም እዛ ላይ ክሊርሊ የተፈጠረውን ስህተት ከማስረዳት ባሻገር መፍትሄ እንደሚመጣ እና እስከዚያው ግን በመረጋጋት ሰውን ዲቪዥንስ አልፈጠረም። ቤተክርስቲያን መሪዎች ጋርም ቅድም እንዳነሳሁት ጥፋት አላመጣም። ያመጣው ጥፋት ምን እንደሆነ ታውቃለህ? ያለውን የአመራር ክፍተት የበለጠ ነው ያጋለጠ። ስንናገር የነበረው ሊደርሺፕ ክራይሲስ ውስጥ እንዳለች ቤተክርስቲያኒቱ አመላካች የሆኑ ነገሮች ነው የተፈጸመው። ስለዚህ ዛሬ ማታ ሻይ ለጊ ማውራት ትችላለህ እኮ ከፍተህ ማይክ ከፍተህና እንደተናገሩት ዶክተር ስዩም አንቶኒዮ የተናገረው ነገር ምንድን ነው? መሪዎች ናቸው የሄዱት። አሁን ሜኖናይት ትልቅ ቤተ አብያተ ክርስቲያናት ናት። በቁጥርም በጣም ብዙ ምዕመን ያለበት ቤተክርስቲያን ነው። ስለዚህ ኢንቪቴሽን ከዛ ቤተክርስቲያን ቢላክ እና እነዚህ ሰዎች ቢጠሩ ቪዛ አይከለክልም። የአሜሪካ መንግስትም አይከለክልም፣ ማንም አይከለክልም ለእነዚህ ሰዎች። ሁለተኛ መሪዎች ናቸው። ማተቡ በእጃቸው ምኑ በእጃቸው ነው። የፈለጉትን መጽሐፍ የፈለጉትን መወሰድ ይችላሉ። ሌላው ደግሞ ታፉ የጠየቅሽኝ ህዝቡ እኮ አንድን ቤተክርስቲያን መሪዎቿ ናት ከአባልነት ሰርዣለሁ አልሰረዝኩም የሚሉት መሪዎች ናቸው ተሰብስበው ከአገልግሎት የሚያግዱች ከምንም እንጂ ህዝብ የመሪዎችን መግለጫ የቤተክርስቲያን ውሳኔ ብሎ ይቀበላል። ኦፍኮርስ ልክ ነው። መሪዎች ከወሰኑ ቤተክርስቲያን ወሰነች ነው የሚባለው። ግን ቤተክርስቲያን ወሰነች ስንል ደግሞ ሙሉ ህዝቡ ወስኗል አይነት ነገር መንፈስ የለውም። ምክንያቱም ህዝቡ ላይ ያስማማበት የሚችል የራሱ ሁኔታ ሊኖር ስለሚችል ማለት ነው። እንደ ክርስቶስ ቤተክርስቲያን ወክለናቸው ስለሆነ የሚቀመጡት ወይም ቤተክርስቲያንን ወክለው ስለሆነ የሚቀመጡት የነሱ እያንዳንዱ ጠንካራ ጎን፣ ደካማ ጎን ቤተክርስቲያንን ሪፕሬዘንት ሊያደርግ ይችላል። አቡዬ ሰላም ለእናንተ። ጥያቄ ገብቶሃል። ግን እኔ መጠየቅ የፈለግኩት አሁን አንድ ቤተክርስቲያን አንድን ሰው ሲያግዱ ወይም ከአባልነት ሲሰርዙ ህዝቡ አይጠየቅም? እኔ እንደዛ አይጠየቅም። ኤቭሪዌር ነው እንደዛ ነው። ስለማላቅ ነው ማለት ከዚህ በፊት አሁን ለምሳሌ አንድ ሰው በህይወቱ ደክሞ ሊሆን ይችላል፣ ታግዷል ከቸርች ሲባል ስለዛ ሰውዬ ይነገራል። በዚህ ጉዳይ ከዚህ በኋላ እንደዚህ አይነት ቦታ እንዳይሄድ እንዳያገለግል አግደናል ይላሉ። እኔ እስከ ድረስ ለህዝቡ ሪፖርት ነው የሚያደርጉት። ውሳኔያቸውን ለህዝቡ ያሳውቃሉ ነው። ህዝቡ ያውቃል። አሁን የመሰረተ ክርስቶስ ቤተክርስቲያን ያውቃሉ ይሄን ጉዳይ። ያው እኛ ራሱ አወቅና እንደ ውጭ ያለ ገባኝ። ኦኬ ህዝቡን አማክሩትም፣ በራሳቸው ነው የሚወስኑት። እንዴ ህዝቡ እንዴት ያማክሩታል? እነሱ እኮ የህዝብ ድምፅም ጭምር ናቸው መሪዎች። አንደኛ እናንተ ምሩን ብለን ስንሰጣቸው ሲሰጧቸው ማህበሩ እኮ የህዝብ ድምፅ ነው፣ የእነሱ ድምፅ። ስለዚህ እግዚአብሔርን መፍራታቸው የሚጠበቀው ለዛ ነው። እግዚአብሔርን የሚፈራ መሆን ያለበት በቃሉ ምን መልካም መንፈስ ያለበት መሆን ያለበት ለዛ ነው። ሲመረጥ ነው መጀመሪያ መሪው እግዚአብሔርን የሚፈራ እግዚአብሔርን የሚሰማ በቃሉ ሙላት ያለው ጨዋ ቤቱን በደህና የሚመራ ምናምን የሚለው ባይብሉ ለዛ ነው። ከተሰጠሽው በኋላማ የምን ህዝብ እየሰበሰበ መቼ ይኸው በቃ አንዴ እኮ ነው ጠቅላይ ሚኒስተር እንመርጣለን ወይ ፕሬዚዳንት እንመርጣለን እየሰበሰበ ይሄን ላርግ አላርግ ይለናል እንደ አይለንም እኮ። እሺ ህዝቡ ቢቃወምስ ለምን አደረጋችሁ ብሎ መጠየቅ አይችልም? ያው እየተቃወመ እኮ ነው። ጠቅላላ ጉባኤ ነው የወሰነው እያለች ነው ሰለሞን። ያው እየተቃወመ እኮ ነው። የህዝቡ አንድ አካል አይደለ? እነዚህ ሰዎች የራሱ እገዳው ምንድን ነው? በግብረ ሰዶምን በመቃወም ስም ቤተክርስቲያንን መልካም ስም አጉድፈዋል የሚል ነው። እነሱ ግን አይደለም ያጎደፉት። ገባሽ? መሀል ላይ ለካውንስሉ የፕሬዝዳንትነት ምርጫ የሚወዳደሩ ግለሰብ ሚሽን የሰጧቸው ጸሐፊዎች አሉ። ፐርፐዝሊ ቤተክርስቲያኒቷን ስም ሲያጎድፉ የነበሩ
ግን ያጎደፉት እነሱም ምንም በሌለበት ሳይሆን ትንሽዬ እንትን እርጥበት ባገኙበት ነው ጭቃውን በጭቃ ያደረጉት። ጭቃ በጭቃ ያደረጉት ሰፈሩ እርጥበት ነገር አግኝተዋል። ግን ሳይዘንብ ነው እንደዚህ ያብኳኩት። የታገደው በአጥቢያ ደረጃ አይደለም አይደል? አቤላ ያው አጥቢያ ይኖረዋል። ኬሲ በአጠቃላይ ዋናው ነው ያገደው። ጽሕፈት ቤቱ በሁሉም ቤተክርስቲያኖች ነው እንደዛ ይቻላል ማለት ነው። አሁን ከአንድ ቤተክርስቲያን የአንድ ቤተክርስቲያን መሪዎች አገዱ። ስለዚህ የትም ቦታ ማገልገል መግባትም ምንም አይችሉም ማለት ነው። እነዚህ ሰዎች ካየሁት ደብዳቤውን አይቸው ነበረ። አባላችን አይደለም ነው ያሉት። ሲጀምር አባላችን አይደለም አሉ። ሙሉ ወንጌል ግልባጭ ለካውንስል፣ ግልባጭ ለመሰረት፣ ለቃለ ሕይወት፣ ግልባጭ ለመለና ሁሉ ተሰጥቷል። ስለዚህ ይሄ ግልባጭ ለነዛ ሰዎች ከሁሉም ቦታ የታገዱ ናቸው ማለት ነው። ሙሉ ወንጌል ሄደው መካፈልም አይችሉም ማለት ነው። መካፈል አይደለም መካፈል ማገልገል አይችሉም። ማገልገል አይችሉም። እዚህ ጋር ትንሽ ክሊር እንዲሆን ታፉ ቃለ ሕይወት እኔ እቀበላቸዋለሁ ብትል መብቷን ቃለ ሕይወት እኔ እቀበላቸው ትችላለች። እሱም ማወቅ ነው የፈለግኩት። ገርሞኝ ነው ማለት ግልባጭ ላይ እስራኤል ዳንሳ እንዳይቀበላቸው ነው። እሱ ነው ማይሳው እንጂ ራሳቸው እኛን ይዞ ይጀምራል። እኛን ራሳቸው እንጨት ልታስፈልጣቸው ነው። አንተ ዝም በል። ጠላት እንዲህ የሚጎትተውን አልተቻለም። ሰው ዝሙት እንትን ሴት ቀንስ፣ ጸሎት ጨምር። ቀንስ እንጂ ተው አይደለም ያለው ታውቃለህ። እና እንደዛ ነው። ለማንኛውም እንዴት ነው ገባ ካፕ በጣም አደገኛ ቁማር እኮ ነው የተጫወቱት። በተለይ እነዛ ሁለት ሰርጎ ገብ ጸሐፊዎች ናቸው በጣም ነገሩን ያብኳኩት። እየገቡ ኢንፎርሜሽንም በቃ በደንብ እየተቀለቡ የነበሩ ጸሐፊዎች ናቸው። ግን እነ ዶክተር አንቶኒዮስ ማለት ስዩም አንቶኒዮስ ምርጫውን ይወዳደሩ ነበር እንዴ? ካውንስሉ እሱ ጋር ያልገባኝ ያለው አይወዳደር። ምን አገናኘው ከካውንስሉ ምርጫ ጋር የነሱ መታገድ? የነሱ መታገድ አይደለም። የነሱ መታገድ የመሪዎቹን ስም ማጉደፍ ነው። የመሪዎቹ ስም መጉደፍ ደግሞ የቤተ ክርስቲያን ስም መጉደፍ ሆኖ ነው የቀረበው። አንተ አሌክስ የሚባል ሰው ከየት አገኘው? ዛሬ ያለሁበትን ቦታ ሁሉ ቦታ ቦለኩት ይመጣል ደግሞ እና ምንድነው መሰለ እነዚህ ከሄዱት መሪዎች መካከል አሉ መሪዎቹ እዛ ሜኖናይት ጋር ህብረት ያደረጉ ፎቶ ላይ ቅድም ያያቸው መሪ ማለት ነው፣ የቤተ ክርስቲያኒቷ ፕሬዝዳንት። ስለዚህ ኢንፎርሜሽኑን ተወዳዳሪው ፓስተር ነው የሰጧቸው ለጸሐፊዎቹ መጀመሪያ ላይ አውጥተው የሰጧቸው። ለምንድን ነው አውጥተው የሰጧቸው? የእነዚህ ሰዎች ስም ዲሞናይዝድ ሲሆን እንትን ይሆናል የሚወዳደር ሰው ይቀር። በዛ በኩል ግን መሪዎቹ እንዳይመረጡ ደግሞ የሚሰሩ ለቤተ ክርስቲያን የቀኑ የሚመስሉ ስም ላይ እበት የሚለቀልቁ ደግሞ ሰዎች ነበሩ በጽሁፋቸው ማለት ነው። እነሱ ግን ኢንፎርሜሽኑ እንትን ያላቸው የተሰጣቸው በማን ነው? በካውንስሉ ላይ ፕሬዚዳንት ለመሆን በሚመረጡ ሰውዬ ማለት ነው። አደገኛ ነገር ነው የምትነግረኝ። ፖለቲክስ ነው ለካ። ኤምኬሲ ያው የምትወክለው ሰው ይኖራል። በኤምኬሲ በመካነ ኢየሱስ በኩል ካውንስሉ ላይ የሚመረጡ ሰዎች አሉ። በቃለ ሕይወትም በምንም አለ ካውንስሉ ላይ የሚመረጡ ሜንላይን ቸርቾች ናቸው አፍተር ፕሬዚዳንትነት መመረጥ የሚችሉት። ገባ ፖለቲክስ ነው።
ገባ ትናንትና እንደ ህዝብ ታፋጅና ትተኳኩስና ምናምን ኬንያ ላይ እንገናኝ ምናምን ብለህ ተሰብስበ ኬንያ ላይ ሻይ ቡና እያልክ አንተ እኮ አጨርሳል የሆነ አካላች እኮ ግን በቃ ተሰብስበ ደግሞ ታወራለህ ፖለቲክስ ስለሆነ ገባ ጠላትክም ቢሆን የምትጠቀምበት ከሆነ ትደራደረዋለህ ገባ መጽሐፍ ቅዱስ ላይ ግን እንደዛ ነው ጦርነቱ አሁን ካውንስሉን ቀጥሎ ይመራዋል እናየዋለን እንግዲህ እድሜ ከሰጠን እግዚአብሔር ጠቅላይ ሚኒስተሩ በነገር ላይ ለወጣት መሪዎች ለምን አይሰጡም ብሎ ጠይቋቸዋል መጋቢ ጻድቁን ለተተኪ ወጣት መሪዎች ያኔም ብሏቸው ነበረ በርግጥ እሳቸው ደግሞ በልባቸው የሚመላለሰው እንትን ለካሌብ የተጠቀሰው ተራራሞን የኤፍሬም መሬት መነጥረዋለው ምናምን ገና ዛሬም እንደ 40 ዓመት ነኝ ጉልበት ያልተነካ ምናምን የሚለው ጥቅስ ፖለቲክስ እኮ በጣም የሚያስጠላ ነገር እኮ ነው። በተለይ በቸርች ውስጥ በጣም ያስጠላል። በዓለም ላይ ራሱ አንዳንዴ እንደዚህ አይነት ጭካኔ የለም ማለት ሰው እኮ በተለይ በአገልግሎት ላይ ስሙ ቢቆይለት ጥሩ ነው። እውነት ነው። ማንም ኤጲስቆጶስነትን ቢመርጥ መልካምን ነገር ተመኝቷልና ሹሞ ይላልና ያኔ እነ ጳውሎስ በነበሩበት እኮ አንድ መሪ ሲመጣ እንደውም ታሪክ ላይ እኮ ከፍተኛ የመሩት እኮ 5 ዓመት ምናምን ነው እንጂ ይሞታሉ አብዛኞቹ ስደት መከራ ስላለ አይሰነብቱ እና ፍላጎቱ ራሱ እሞታለሁ ለዚህ ወንጌል እንጂ ሹመቱም ያመጣልኝ ጥቅም አለ የሚል አይደለም። አሁን ያው እኛ በቢግ ባንድም ምናምን መቅበር ጀመርን። ሳክስፎን ወጥቶ ምን ወጥቶ የቀብር ስነ ስርዓታቸው ራሱ እኮ አይሸበረም እና እድሜህ በጣም እየገፋ ሲመጣ ያው ጥሩ የቀብር ስነ ስርዓት ያምራሃል እንደው ከተማሪ ሳይዞሮ ከባድ አስቸጋሪ ነው እሱ። ያብን አወቀው እንዴ ከታች ያለውን አቤላ? አላወኩት። በቀደም የደወለ ልጅ ነው የአስሬ ፍሬንድ ነው። ጀስት እንድታውቅ ማቴ ወይዬ ይሰማል። ባለፈው እንጸልይላቸው ወይስ እንጸልይባቸው ብለህ ነበርና አሁን እንደው ምንድን ነው የምናደርገው? አረ በቃ ዛሬ በሰላም ነው እኮ ሀሳቧ ላይ የተወያየ ነው። ደግሞ ኮመንቱ ይጨናነቃል እሱ ቶፒክ ሲነሳ። እንጸልይላቸው የሚልም ሰው መጥቶ ነበረ በቀደም። ሐሰተኛ ነቢያት እንጸልይላቸው፣ ሐሰተኛ አስተማሪዎች እንጸልይላቸው፣ እንማልድላቸው። በግብረ ሰዶም ተበክሏ ምናምን ትሉ ሰዎች ውሸት ነው። በጣም ነው የምንጸየፈው። እሺ በጣም ነው የምንጠላው። በጣም አንዳንድ መሀል ላይ እንደዚህ አይነት መንገጫገጭ ሲፈጠር ፊት ለፊት ወጥተን የምንቃወመው ፕሮቴስታንት ስለሆንን ውስጥ አፍነ ነው አናስቀምጠው። መርዙን አውጥተን እንረጨዋለን፣ እናጠፈዋለን፣ በትነዋለን። ከዛ ይሄ መርዙ ውስጡን አይገለን፣ ፊት ለፊት እየተቃወምን ነው። ስለዚህ አሁን እየተናገርን ያለነው ሲሪየስሊ ፕሮቴስታንት በተለይ ኢትዮጵያ ውስጥ ያለ የፕሮቴስታንት እንቅስቃሴ ግብረ ሰዶም ጠል ነው። እንደው እንደ ግለሰብ የተጠቁትን ሰዎች ማሳደር ላይ ወይም እንትን ላይ ሳይሆን የሚመሰረተው ድርጊቱንና አመፁን ግን በጣም እንጸይፈዋለን፣ እንጠለዋለን። ሰዎች ከዚህ ስርዓት እንዲፈቱ መውጫ መንገዱ ወንጌል ብቻ እንደሆነ እናምናለን እና መፍትሄው ወንጌል እንደሆነ እናምናለን። ስለዚህ መጀመሪያ እንደዚህ አይነት አመት ሲመጣ ግን ወጥተን እንቃወማለን፣ ህዝብ እናሳስባለን። ሰው ዝም ብሎ አሁን እንደ ሃይማኖት መለጣጠፉ አስፈላጊ ነው ብዬ አላስብም። ለምሳሌ ኢትዮጵያ ፕሮቴስታንት ውስጥ ይሄ ጉዳይ ቢከሰትና ቢስፋፋ ጠንቁ ለሁሉም ቤተ እምነት እንደ ሀገርም ለሀገር ሁሉ
ለሀገርም ሁሉ ጠንቅ የሚሆን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ብትጠቃ ወይም ይሄ ጉዳይ ሾልኮ ቢገባና ቢስፋፋ የምንጠቃው እኛ ነን። እንደ ሀገር የእኛ ቤተ እምነት ውስጥ ይሄ ነገር አልተጠቀሰም ወይም አልተነገረምና እነ ከሌ ቤት ሲቃጠል የእኛ ቤት ምንም አያገኘውም አይነት ነገር የለም። የጎረቤት ቤት ሲቃጠል ሮጠን ውሃ የምንደፋው የእሱንም ቤት ለማጥፋት ብቻ አይደለም፣ ቀጥሎ የእኛ ቤትም እንዳይቃጠል። ስለዚህ አብረን ሆነን የምንጸየፈው አብረን ሆነን የምንቃወመው የአመፅ የአጋንንት ሀሳብና የሰዎች እግዚአብሔርን ያለመታዘዝ ውጤት የሆነ እርኩሰት ስለሆነ እንደው ጴንጤ እንደዚህ ነው እንደዛ ነው ብሎ መለጣጠፉን ትተን አብረን ይህንን እርኩሰት እንቃወም። አብረን የልጆቻችን ነገር የሚጸናበት የሚያምርበት ቤተሰቦቻችን ማንፈራበት። ሶፊያ ሽባባው ጽፋ ነበር አንድ ጽሁፍ እና ይህች እህት የጻፈችውን የአሜሪካ ልጆች የማላኖረው ከዚህ ስጋት የተነሳ ነው እንጂ አሜሪካ መኖር እንችላለን እኔና ልጆቼ ያለች፣ ግን ከዚህ አስተሳሰብ ርቀው እንዲያድጉ ስለምፈልግ ልጆቼን አገር ውስጥ ማሳደግ ፈለግኩኝ አለ። እንደ ሻለን የሚል አይነት ሀሳብ ጽሁፍ አካፈለች እና ሀገራችንን ከእንደዚህ አይነት እርኩሰት ለመጠበቅ አብረን ነው አትሊስት እዚህ ጉዳይ ላይ አንድ አይነት አቋም አንድ አይነት ስታንድ ይኖራል። እንደ ጴንጤ ፕሮቴስታንት ስለተባለ ብቻ በሃይማኖት ልዩነት ኦርቶዶክስ ልትሆን ትችላለህ ወይ ካቶሊክ ወይ ሙስሊም ልትሆን ትችላለህ አላቅም ስለሆንክ ብቻ የጴንጤ ችግር ነው ብለህ የምትስቅበት ወይም የምትፈርድበት ጣት የምትጠቁምበት አይደለም። አብረን ነው መነሳት ያለብን። ማህበረሰብ የሚበክል ጉዳይ ነው ይሄ። የመድረክ ስብከት አይደለም ይሄ። አመፅ እርኩሰት ነው፣ የሚስፋፋ ነገር ነው። ውስጡን ህዝብን እየጨረሰ ሞራል እየገደለ የሚሄድ እግዚአብሔር የሚጣለው አመፅ ነው እና አንድ ላይ እጅ ለእጅ ተይዘን የምንቃወሙ እንጂ እንደ ግል የጴንጤች ብቻ ችግር የኦርቶዶክስ ብቻ ችግር ወይም የሆነ እምነት ችግር ብቻ አይደለም። የሀገር ችግር በዛ መንገድ እንድታዩት ነው መሀል ሰበር የገባው። ቴንኪው